ሉሌና አብርሃም እንግዲህ መጥተዋል ማለት ነው። ሉሌ መነጸሩን ገጭ አድርጎ ልክ እንዳባቱ ማለት ነው። ፈጣሪ ያሳድግህ የኔ ማር። እና ሉሌ እንግዲህ እያደገ ነው። አባቱ በሄደበት ቦታ እየሄደ ከአባቱ ጋር ወክ ማድረግ ጀምሯል ትላላችሁ። እና ይሄ ደግሞ ምንድን ነው የሚያጎበድደው? ቁልፉን ሲቀበለው እንዲ ጎንበስ ብሎ አልተቀበለው መሰለ። ምን ነው አብርሃም እንጂ ፈጣሪ የመጣ መሰለ እንዲ ጎንበስ የምትለው? አንዳንድ ሰዎች ያሽቃብጣሉ። እና ለማንኛውም ማለት ነው እና ሉሌ እንግዲህ እንደምታዩት የኔ ጌታ ማለት ነው። ኦ ማይ ጋድ ትላላችሁ ውዶቼ፣ የእውነት ነው የምላችሁ። ለዚህ ቃላት የለኝም፣ ቃላት አጥሮኛል ማለት ነው። እንዴት አባቱ እንደሚያምር ፈጣሪ ያሳድግህ፣ ትልቅ ደረጃ ላይ ያደርስህ የኔ ውድ ማለት ነው። እኔ ህፃን ልጅ ሳይለምን እንደዚህ እንደምሆን አላውቅም ጋይሶችዬ። በጣም ነው የምወዳቸው ህፃኖቹ ልጆች፣ በቃ እንደው ጥሎብኝ ማለት ነው። እና አብርሃም እንግዲህ ውሽምዬን እዛው ስራሽ አውጣሽ፣ እኔ ከልጄ ጋር ጊዜ ማሳለፍ አለብኝ እና ውሽምዬ ያው ቤትሽ ተቀመጪ፣ እኔ በመፈልግ ሰዓት መጥቼ አገኝሻለሁ። ልጄን ማዝናናት፣ ልጄን የአባት ፍቅር መስጠት አለብኝ ብሎ እንግዲህ ተዘጋጅቷል። እንዲሁ መነጸሩ ራሱ እኮ በቃ ጭንቅላቱ ላይ አልቀመጣለ። የኔ ጌታ እንዴት እንደሚያደርገው አብርሃም እንዲሁ ቀስ አድርገህ ያዘው። ልጁን እኮ ጭንቅላቱን በጠበጠው ጋይሶችዬ። እና አባይቦቼ እንግዲህ አባትና ልጅ እንዲህ በአደባባዩ ሽር ጉድ እያሉበት ነው። መዝናኛ ቦታ ወስዶ ምናምን ሊያጫውተው ነው አባትየው ማለት ነው። እና እንግዲህ አብርሃም ቁም ነገር ሰራ፣ ከውሽሚት ተላቀቀ ትንሽ ማለት ነው። ውሽሚት ጋር በተጣብቆ የነበረው ልጁን ረስቶት ነበር። እና ሉሌም እኛ ናፍቆን ነበረ። አሁን ላይ ሉሌ ስለመጣልን ሉሌን ስላየኑ በጣም ደስ ብሎናል ትላላችሁ ማለት ነው ጋይሶችዬ። እና እንደኔ ደስ ያላችሁ ሉሌን ስታዩት ማለት ነው ጋይሶችዬ። እውነት ነው የምላችሁ እንዴት እንደሚያምር ፈጣሪ ያሳድግህ የኔ አባት፣ የኔ አባት እንዴት ደስ እንደሚልና በነገራችን ላይ ደግሞ እኮ ጋሽዬን እኮ ነው የሚመስለው ሉሌ ማለት ነው። እና አብርሃም ለውሽሚት ብቻ ሳይሆን ለልጅህም ጊዜ መስጠት አለብህ። ልጅህን ጠብቀው ማለት ነው። ጠብቀው። ልጅ ካንተ ውጪ አባት ሊኖረው አይችልም። ስለዚህ ልጅህን ጠብቀው ማለት ነው። ከምንም በላይ ከውሽሚት በላይ ላንተም የሚጠቅምህ ልጅህ ነው። ውሽሚት እንደሆነች ነገ ካንተ የተሻለ ወንድ ስታገኝ ትሄዳለች። በዚህ አትጠራጠር። ልጅህን ጠብቅ። ልጅህን ተንከባከብ።